የባንኮች የግል ምንዛሬ ቢሮዎችና የጥቁር ገበያ ሐዋላ ምንዛሬ በየዕለቱ መቀያየሩን ቀጥሏል። እንደምንቆያችሁ ዛሬ ሐምሌ 22 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መተናል። በዛሬም የ21 ሀገራቶችን ምንዛሬ እንመለከታለን። ከዛም በተጨማሪም የት ባንክ ላይ በዛሬው ዕለት በከፍተኛ ደረጃ ይመነዘራል የሚለውንና ንግድ ባንክ ላይስ ምንዛሬ ስንት ገባ የሚለውን ዕለታዊ መረጃ እንሰጣቸዋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ በማድረግ ቪዲዮን ጀምሩ እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላችሁ ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት ጥቁር ገበያ ላይ 181 ብር ከ27 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ዶላር 178 ብር ከ59 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ዶላር የሚመነዝሩ ባንኮች ደግሞ ቀዳሚው አባይ ባንክ ላይ 1 ዶላር 162 ብር ከ90 እየመነዘረ የሚገኝ ሲሆን ቡና ባንክ ላይ 162 ብር ከ73፣ ንግድ ባንክ ላይ ደግሞ 1 ዶላር 158 ብር ከ83 እየመነዘሩ ይገኛል። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት ጥቁር ገበያ ላይ 241 ብር ከ43 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ፓውንድ 229 ብር ከ59 ይመነዝራሉ። እንደዚሁም በከፍተኛ ደረጃ ፓውንድ የሚመነዝረው ቀዳሚው ባንክ ቡና ባንክ ሲሆን ቡና ባንክ ላይ 1 ፓውንድ 215 ብር ከ10 ይመነዘራል። አንበሳ ባንክ ላይ ደግሞ 214 ብር ከ62 ሲመነዘር ንግድ ባንክ ላይ ደግሞ በዛሬው ዕለት 1 ፓውንድ 208 ብር ከ83 እየተመነዘረ ይገኛል። ሌላኛው ገንዘብ ዩሮ ነው። አንድ ዩሮ በዛሬው ዕለት ጥቁር ገበያ ላይ 206 ብር ከ16 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 199 ብር ከ52 ይመነዘራል። እንደዚሁም በዛሬው ዕለት ዩሮን በከፍተኛ የሚመነዝረው ዘመን ባንክ ላይ 1 ዩሮ 188 ብር ከ74 ሲመነዝር ህብረት ባንክ ላይ 188 ብር ከ73 ይመነዘራል። ንግድ ባንክ ላይ ደግሞ 1 ዩሮ 181 ብር ከ54 እየመነዘሩ ይገኛል። ሌላኛው የስዊስ ፍራንክ ነው። አንድ ስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ 221 ብር ከ53 እየመነዘሩ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ አንድ ስዊስ ፍራንክ 215 ብር ከ65 ይመነዘራል። እንደዚሁም በዛሬው ዕለት ስዊስ ፍራንክን በከፍተኛ የሚመነዝረው አቢሲኒያ ባንክ ላይ ሲሆን አቢሲኒያ ባንክ ላይ አንድ ስዊስ ፍራንክ 197 ብር ከ66 ይመነዘራል። አዋሽ ባንክ ላይ ደግሞ 197 ብር ከ57 እየተመነዘረ የሚገኝ ሲሆን ንግድ ባንክ ላይ ደግሞ አንድ ስዊስ ፍራንክ 192 ብር ከ57 እየተመነዘረ ይገኛል። ሌላኛው የቻይና ዩዋን ነው። አንድ ቻይና ዩዋን በዛሬው ዕለት ጥቁር ገበያ ላይ 26 ብር ከ75 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 24 ብር ከ62 ይመነዘራል። ቻይና ዩዋንም በዛሬው ዕለት በከፍተኛ የሚመነዝረው ባንክ ስኬት ባንክ ላይ 26 ብር ከ77 ሲመነዘር ብሔራዊ ባንክ ላይ 23 ብር ከ74 ይመነዘራል። ንግድ ባንክ ላይ ደግሞ በዛሬው ዕለት አንድ ቻይና ዩዋን 23 ብር እየተመነዘረ ነው። ኛው የካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት ጥቁር ገበያ ላይ 128 ብር ከ56 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ አንድ ካናዳ ዶላርን 121 ብር ከ35 ይመነዝራሉ። በዛሬው ዕለት ካናዳ ዶላር የሚመነዝረው ከፍተኛ ላይ ዳሽን ባንክ ሲሆን ዳሽን ባንክ ላይ አንድ ካናዳ ዶላር 115 ብር ከ55 ይመነዘራል። ብሔራዊ ባንክ ላይ ደግሞ 114 ብር ከ20 ይመነዘራል። ንግድ ባንክ ላይ ደግሞ በዛሬው ዕለት አንድ ካናዳ ዶላር 110 ብር ከ29 የተመነዘረ ይገኛል። ሌላኛው ገንዘብ የዱባይ ድርሃም ነው። አንድ ዱባይ ድርሃም በዛሬው ዕለት ጥቁር ገበያ ላይ 49 ብር ከ36 እየተመነዘረ የሚገኝ ሲሆን 1000 ድርሃም 49360 ብር ጥቁር ገበያ ላይ ይመነዘራል። በግል ምንዛሬ ቢሮ ላይ ደግሞ ሮሃ ፎሬክስ ላይ አንድ የዱባይ ድርሃም 47 ብር ከ80 እየተመነዘረ የሚገኝ ሲሆን 1000 ድርሃም 47800 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ዱባይ ድርሃም የሚመነዝረው ቀዳሚው ባንክ ሂጅራ ባንክ ሲሆን ሂጅራ ባንክ ላይ 1 ድርሃም 47 ብር ከ17 ይመነዘራል። ስኬት ባንክ ላይ ደግሞ 46 ብር ከ21 እየተመነዘረ የሚገኝ ሲሆን ንግድ ባንክ ላይ ደግሞ አንድ ዱባይ ድርሃም 43 ብር ከ24 እየተመነዘረ ይገኛል። አንድ ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ23 እየተመነዘረ የሚገኝ ሲሆን 1000 የሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ 48230 ብር ይመነዘራል። በግል ምንዛሬ ቢሮ ላይ ደግሞ ሮሃ ፎሬክስ ላይ አንድ ሳውዲ ሪያል 46 ብር ከ13 እየተመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል 46130 ብር እየተመነዘረ ነው። በዛሬው ዕለት ሳውዲ ሪያልን በከፍተኛ የሚመነዝረው ባንክ ደግሞ ስኬት ባንክ ሲሆን ስኬት ባንክ ላይ አንድ ሳውዲ ሪያል 45 ብር ከ38 ይመነዘራል። ሂጅራ ባንክ ላይ ደግሞ 45 ብር ከ25
እየተመነዘረ የሚገኝ ሲሆን ንግድ ባንክ ላይ ደግሞ አንድ ሳውዲ ሪያልን በዛሬው ዕለት 42 ብር ከ30 እየመነዘረ ይገኛል። ሌላኛው ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት ጥቁር ገበያ ላይ 18 ብር ከ72 ሲመነዘር በከፍተኛ ደረጃ ክሮና የሚመነዝረው ብሔራዊ ባንክ ሲሆን ብሔራዊ ባንክ ላይ አንድ ክሮና 16 ብር ከ54 ይመነዘራል። ወጋገን ባንክ ላይ ደግሞ 16 ብር ከ52 ሲመነዘር ንግድ ባንክ ላይ 16 ብር ከ17 እየተመነዘረ ነው። ሌላኛው የአውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት ጥቁር ገበያ ላይ 126 ብር ከ57 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት አውስትራሊያ ዶላር የሚመነዝረው ቀዳሚው ባንክ ብሔራዊ ባንክ ሲሆን ብሔራዊ ባንክ ላይ አንድ አውስትራሊያ ዶላር 112 ብር ከ42 ይመነዘራል። ልማት ባንክ ላይ ደግሞ 111 ብር ከ76 ሲመነዘር ንግድ ባንክ ላይ አንድ አውስትራሊያ ዶላር በዛሬው ዕለት 108 ብር ከ25 እየተመነዘረ ነው። የኩዌት ዲናርን ስናይ ደግሞ አንድ ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 585 ብር ከ11 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር 58511 ብር ጥቁር ገበያ ላይ እየተመነዘረ ነው። ኩዌት ዲናርም በዛሬው ዕለት በከፍተኛ የሚመነዝረው ደግሞ ብሔራዊ ባንክ ሲሆን ብሔራዊ ባንክ ላይ አንድ ኩዌት ዲናር 522 ብር ከ33 ይመነዘራል። 100 ኩዌት ዲናርን 52233 ብር ብሔራዊ ባንክ ሲመነዝር ልማት ባንክ ላይ ደግሞ አንድ ኩዌት ዲናር 519 ብር ከ41 ይመነዘራል። እንደዚሁ ንግድ ባንክ ላይ ደግሞ አንድ ኩዌት ዲናርን 505 ብር ከ60 እየመነዘረ ይገኛል። ሌላኛው የኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ22 ሲመነዘር ኳታር ሪያል ደግሞ 48220 ብር እየተመነዘረ ነው። በባንክ ደግሞ 1000 ኳታር ሪያልን 45150 ብር እየመነዘሩት ይገኛል። የጆርዳን ዲናርን ደግሞ ስናይ አንድ ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 256 ብር ከ74 ሲመነዘር 100 ጆርዳን ዲናር 25674 ብር ጥቁር ገበያ ላይ ይመነዘራል። በባንክ ደግሞ 100 ጆርዳን ዲናርን 22179 ብር ይመነዝሩታል። የኦማን ሪያልን ደግሞ ስናይ አንድ ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 471 ብር ከ37 ሲመነዘር 100 ኦማን ሪያል 47137 ብር ጥቁር ገበያ ላይ ይመነዘራል። በባንክ 100 ኦማን ሪያልን 41748 ብር ይመነዝሩታል። ባህሬን ዲናር ደግሞ በዛሬው ዕለት ጥቁር ገበያ ላይ 480 ብር ከ44 ሲመነዘር 100 ባህሬን ዲናር 48044 ብር ይመነዘራል። በባንክ ደግሞ 42118 ብር ይመነዝሩታል። ቱርክ ሊሬን በዛሬው ዕለት ጥቁር ገበያ ላይ 3 ብር ከ85 ሲመነዘር በባንክ 3 ብር ከ16 ይመነዝራል። እስራኤል ሽቅልን በዛሬው ዕለት አንድ እስራኤል ሽቅል በጥቁር ገበያ 59 ብር ከ72 ሲመነዘር በባንክ ደግሞ 54 ብር ከ16 ይመነዘራል። የየመን ሪያልን በዛሬው ዕለት ጥቁር ገበያ ላይ አንድ የመን ሪያል በ0.76 ሳንቲም ሲመነዘር በባንክ በ0.66 ሳንቲም ይመነዝሩታል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 9 ብር ከ77 ሲመነዘር የጅቡቲ ፍራንክ 0.91 እንደዚሁም የኬንያ ሽልንግ 1 ብር ከ26 ብሔራዊ ባንክ ላይ እየተመነዘረ ይገኛል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት፣ ካፒታል ማርኬት እንደዚሁም አዲስ ፎርቹን ናቸው። ቻው።